የአማሃ ኢየሱስ ገብረ ዮሐንስ ለአራተኛ ጊዜ አጭር የጽሑፍ መልእክት። በተለይ ደግሞ ለሞኙ አማራና ለወሬኛው ክርስቲያን ሁሉ የምትድኑ አንብቡኝ፣ የማትድኑ አትዩኝ። ሚያዝያ 3 2013 ዓመተ ምህረት። ብናገር ብመክር በኢትዮጵያ ነገር አልረጋጋ አልኩኝ ታመምኩ በሷ ፍቅር። ጠዋት ማታ ጨነቀኝ ቀን ከሌት ምጥ ያዘኝ። ምድርም ጨለመብኝ የኢትዮጵያ ነገር ልቤን ሰውሮብኝ። ምን ልሁን አምላክ ቀኑን ሲቆርጥ ድብልቅልቅ ይሆናል። ኢትዮጵያዊ ሁሉ በመዓት ይጨነቃል። በአራቱም ማዕዘን ማምለጫውን ያጣል። በጎንደር በሐረር መጣ ገሰገሰ። አላሁ አክበር ብሎ ሸዋ ላይ ደረሰ። አምላክ እንዳዘዘው ሁሉ እንደመሰሰ። እርግጥ ነው በጣም ያሳዝናል። ሆኖም ግን መደናገጥ አይገባንም። ይልቁንስ በመንፈሳዊና በስጋዊ ትጥቅ መዘጋጀትና ነቅቶ መጠበቅ ብቻ ነው። ሌላ አማራጭ የለም። ከዚህ ውጪ ስንሞት እንበዛለን። ክርስቲያን ሰውን ጠላትን አይገልም። ስለዚህ የመጣውን ሞት በትዕግስት ለበረከት በሰማዕትነት ተቀበሉት እንጂ አጻፋውን አትመልሱ፣ አትግደሉ፣ ዝም ብላችሁ ሙቱ እንጂ የሚለው ስብከት የኢትዮጵያና የክርስቲያኖች ጥንተ ጠላት የሆኑት የዲያብሎስና የፋሽስት ጣሊያን መሆኑን በደንብ እወቁና ንቁ። ይህንንም አይነት ሰይጣናዊ ስብከት የሚሰብኩት ምንም አይነት በቂ የሆነ ሃይማኖታዊና ሀገራዊ ትምህርት የሌላቸውና የአውሮፓ የጥቅም መልእክተኞች በመሆን እነሱ ጥግ ይዘው በማምለጥ ሕዝባችንን ግን ዝም ብሎ እንዲሞት በመስበክ ሁሉንም ሰው አስጨርሰው ሲያበቁ አወቁትም አላወቁትም ሀገራችን ኢትዮጵያን ምድሪቱንና ሁለመናዋን ለውጭ ጠላትና ለሰይጣን አሳልፈው ለመስጠትና ለመሸጥ ነውና ተጠንቀቁ። የሀገርን፣ የሕዝብን፣ የሃይማኖትን፣ የታሪክን፣ የሰንደቅ ዓላማንና የወገንን፣ የአንድን ነገድ፣ የማንነትን፣ የህልውናን ጠላት የሆነውን ወራሪ ሁሉ አትግጠም፣ አትግደል፣ ዝም ብለህ ሙት፣ እለቅ፣ ሰማዕትነት ነውና የሚል የክርስቲያን አምላክና ሃይማኖት የሆነ የለንም፣ ሊኖረንም አይችልም፣ እንዲኖረንም አንፈልግም። ስለ ሀገር፣ ስለ ሕዝብና ስለ ሃይማኖት ብሎ ከወራሪ ጠላት ጋር በጦርነት መግጠም ለሕዝባውያን ሊከለከል ይቅርና ስልጣነ ክህነት የያዙት መነኮሳትና ካህናትም ቢሆኑ ታቦት ተሸክመው ፊት ለፊት ጦሩን ከመምራትም አልፈው ተርፈው እንደ አስፈላጊነቱ ወደ ውጊያ ሊገቡና ሊዋጉ እንደሚችሉ በቁጥር 3 የግጥም መልእክቴ ላይ ስለ ሀገር፣ ስለ ሕዝብ፣ ስለ ሃይማኖት በድምፅ ሳስተላልፍ የነቢዩ ሳሙኤልንና የደብረ ሊባኖሱን መናኝ ካህንና መነኩሴ የሆኑ አባ ገብረ እንድርያስ በግራኝ መሐመድ ወረራ ጊዜ የሰሩትን የውጊያ ጀብድ በደንብ ነግሬያችኋለሁና ተመልሳችሁ ያንን አዳምጡ። ከዚህ ውጭ ግን ሕዝብ አልቆ ሀገር ባዶ ሲቀር ታቦተ ጽዮን ስትማረክ ሃይማኖት ሲጠፋ እየሰማህና እያየህ ወራሪ ጠላትን አንዋጋም፣ አንገልም፣ ስልጣናችን ይፈርሳል እያልክ በድንቁርና ዝም በልና በተስኪያኗን፣ ጸላቷን፣ ሀገሪቱን ራስህንም ጭምር ከነምሽትህ ጭምር ለአረብ አሳልፈ ስጥና ተማርከህ በመሄድ ከዛው ስለምና ገብረ ማርያም የተባልከው አብደላ ተብለህ ወለተ ማርያም የተባለችው ምሽትህ ደግሞ ፋጡማ ተብላ አላሁ አክብር እያልክ ከዛው ጩህ። ለነገሩማ አሁንስ ቢሆን በሀገር ምድር ላይ እየተማረክ ማተብህን እየበጠስክና እየሰለም አላሁ አክብር እያልክ አይደል እንዴ? አረ ለመሆኑ አላወቃችሁምን? ግለሰብ የሆነውን ባለንጀራችሁን ያውም ካህኑን በጥቅም በድሎኛል፣ በሥራዬ ላይ እንቅፋት ሆኖብኛል እያላችሁ ለመግደል ስትሉ ሽጉጥ በየቀሚሳችሁ ደብቃችሁ በመያዝ እንደ ሽፍታ የምታደቡበትን ሰይጣናዊ ጉዳችሁን ምን ልትሉት ነው? ለግል ጥቅማችሁ ብላችሁ እንደ ዓላማውያን ሰዎች ግለሰብ ስትገሉ ክህነታችሁ አይፈርስም ማለት ነው? ስለ ሀገር፣ ስለ ሕዝብ፣ ስለ ሃይማኖት፣ ስለ ነጻነት ወዘተ ብላችሁ ስትዋጉና ስትገሉ ግን ክህነታችሁ ይፈርሳል። ኧረ በጣም ነው የምትገርሙኝ። እንዲያው በሞቴ ግለሰብ ባልንጀራችሁን በተራ ጥቅማ ጥቅም ገላችሁ ስልጣነ ክህነታችሁ ከሚፈርስና ከምትኮነኑ ይልቅ ስለ ሀገርና ስለ ሕዝብ ብላችሁ ከወራሪ ጠላት ጋር ብትዋጉና ስልጣናችሁ ፈርሶ ከኩነኔ ፍርድ ግን ነፃ ሆናችሁ ገነትን መውረስ አትወዱምን? እንኳን የማይፈርሰውን ይህም ምስጋና ለመድኃኔዓለም ይሁንና በቅዱስ ሲኖዶስ የሚስተካከልና የሚወሰን መሆኑን አታውቁምን?
ባይገርማችሁ ማንም ሆንክ ማንም፣ ምንም ሆንክ ምን፣ አስመሳይ ዲያቆናት፣ አስመሳይ ካህናት፣ አስመሳይ መነኮሳት፣ አስመሳይ ጳጳሳት፣ አስመሳይ ፓትርያርክ፣ አስመሳይ አርቲፊሻል አበባ የሆንከው ክርስቲያን ሁሉ አስረግጬ እውነቱን የምነግርህ በሕይወት ዘመኔ ሁሉ ሳልፈጽመው በመቅረቴ በጣም የሚጸጽተኝና የሚቆረቁረኝና የሚያናድደኝ ነገር ኢትዮጵያን፣ በጌምድርን፣ ጎንደርን፣ ቤተ አማራን፣ ጎጃምን፣ ሸዋን፣ ነገደ አማራን ሊያጠፋ ከመጣው የትግሬ ወያኔ የወያኔ ትግሬ ከሆነው ሰይጣኒዝም ሰራዊት ጋር ቀሚሴን አውልቄ እንደ ልቤ አያፋልመኝምና ቆቤን ግን ሳላወልቅ እንደ ጫንኳት መስቀሌን በአንገቴ ዳዊቴን በትከሻዬ አድርጌ ዝናሬን በወገቤ ታጥቄ ጠመንጃዬን በቀኝና በግራ እጆቼ እያቀላጠፍኩ በማቀባበልና በማነጣጠር በጦር ሜዳ በውጊያ ሳልገጥመውና ከ50 የበለጠ እጅ ያላነሳይ ሰይጣኒዝም ወያኔ ተከዜን ተሻግሮ እስኪፈረጥጥ ድረስ ከአርማጭሆና ከወልቃይት ጠገዴ ጀግና ወገኖቼ ጋር ሆኜ ጀርባውን በአቃጣይ ጥይት እየጠበስኩ ሳላባርና ሳልደመስስ በመቅረቴ ሁሌም ይቆጨኛል። በቃል ጦርነትማ 27 ዓመት ሙሉ እንደተዋጋን ነው ሳያሸንፉኝ የተሰናበቱ። በትጥቅ ጦር በጥይት ማለቴ ነው እንጂ እውነት ልንገራችሁና ወያኔን መግደል ማለት አጋንንትን መግደል ማለት ነው እንጂ ሰውን መግደል ማለት እንዳይመስላችሁ። እኔ ወያኔን ለገደለ ንስሐ አልሰጥም። እኔም ወያኔን ብገል ሰው ገድያለሁ ብዬ ንስሐ አልገባም። ብቻ ግን ተናውና በነው ጠፉ። ሰው አለመሆናቸውንና አጋንንት መሆናቸውን አጠፋፋቸው መሰከረ። ለወሬ ነጋሪ ሳይተርፉ መንጋ የፈርዖን ልጅ መንጋ የሰናክሬም ልጅ ሁሉ ሰይፍና ወንዝ በልቶ ታለቀ። በል እንግዲህ አፍንጫ ሲመታ ዓይን ያለቅሳል ነውና የሰይጣኒዝም ወያኔ ወገን ይሆን ሁሉ አብዚሎ ቅንቡሎ እያልክ ዋይ ዋይ እያልክ ጩህ። እኔስ ልግደል ያልኩ ታጣቂውን ወያኔን ነው። እናንተ ግን 47 ዓመት የወልቃይትን ሰላማዊና ያልታጠቀውን ሕዝብ የፈጃችሁና በጨረሻም ላይ ማይካድራ ላይ የፈጸማችሁትን ግፍ እንደ መልአክ ክንፍ አውጥቼ በሰማይ ብበርም ሆነ እንደ ኤልያስ በቅቼ ብሰወርም እንኳ የግፉአን አምላክ የመጨረሻ ፍርዳችሁን ሳይሰጣችሁና ድንጋይ ተሸክማችሁ ኢትዮጵያን፣ አማራን፣ በጌምድርንና ቤተ አማራን ማሩን፣ እረ ማሩና አጥፍተናል ይቅር በሉን ሳትሉ እኔ ከናንተ ጋር ምንም ነገር ነገረኛ የሆነ ሁሉ አሁንስ ኦነግና ኦህዴድ አሉልህ አይደል ቢሉኝ አጭር መልሴ ሰው ጥራ ቢሉት ነው። በተጨማሪም ሴትን፣ ሕፃናትን፣ ሽማግሌን፣ ያልታጠቀን፣ ነፍሰ ጡርን፣ መጫትን ምንም ሳይመርጥ ያገኘውን ለሚገልና ታጥቀው ከመጡበት የአንድ ጥይት ድምፅ 50ውን ከሚያባርረው ጋር እኔ ሳልሆን ካስታጠቁት እረኛው ብቻ ያባራቸዋል። ደግሞም አሁንም ባህር ማዶ ነኝ፣ ከዛው ያለው ይዋጋቸው። በተረፈ ግን አምላካችንና ሃይማኖታችን የሚያዘን በሆነ ባልሆነው ተራ ነገር ሁሉ ያለ ሽማግሌና ያለ ዳኛ ፍርድ እርስ በርስ አትፋጁ፣ አትጋደሉ፣ ይህ ትልቅ ወንጀልና ትልቅ ኃጢአት ነው ብሎ ነው ያስተማረንና ተጽፎም የተቀመጠልን። ከዚህ ውጪ እኔ ምንም የደንቆሮ ስብከት አልሰማምና ተውኝ፣ ከዛው እርስ በርሳችሁ ተደናቆሩ። ለዚህ ሁሉ ጉድ ያበቁን ግን ያለምንም ጥያቄና ክርክር በቀዳማዊነት በመሪነት ጥንትም ትናንትም ዛሬም ሀገርንና ታሪክን ሕዝብንና ሃይማኖትን ከሃዲ አፍራሽ ሻጪ አጥፊ የሆነው ባንዳው የትግሬ ነገድ ሲሆን በተከታታይነት ደግሞ ጥንትም ትናንትም ሳይሆን ዛሬ በሐሰት ትርክት ምክንያት አስተሳሰቡ ሁሉ ጠባብ የሆነውና አርበኛ አባቶቹን ሰድቦ አሰዳቢ የሆነው የኦሮሞ ነገድ ሲሆን በሳልሳዊነት ደግሞ በጽሑፍና በድምጽ መልእክቴ ደጋግሜ እንደተናገርኩት ጥንት ሳይሆን ትናንትና ዛሬ እንደ አስቆሮቱ ይሁዳ ገንዘብ በመውደድ ጌታውን፣ መምህሩን፣ አባቱን፣ ወንድሞቹን የሚክድ እንደ ኤሳው ሆዱን በመውደድ ክብሩን የሚሸጥ እንደ ውሻ ሥጋ አጥንት ሲጥሉለት ቤቱንም ጌታውንም ለጠላት አሳልፎ የሚሰጥ የትግሬና የኦሮሞ ቅጥረኛና ጥገኛ ድስት ጠራጊ ልክስክስ የሆነው ስልጣን ፈላጊው የአፍ እንጂ የልብ ኩራት የሌለው ተዋርዶ የሚያዋርድ አማራ ሲሆን በተለይ ደግሞ የትናንቱን የዛሬው የበድኑ በአዴን ባለስልጣናት መጻጉ ተሻገር አንባቢያን ሆይ መጻጉ ያልኩት አገኘው ተሻገር የሚባለው የአማራ ፕሬዝዳንት ተብየውን ነው። ፊቱም ግብሩም መጻጉን ስለሚመስለኝ እኔ መጻጉ ብየዋለሁ። መጻጉ የተባለው ድውይ ያዳነውን ጌታ በጥፊ የተማታና መጨረሻው ያላማረ እንደነበረ ሁሉ ይህም ሀገርንና ወገንን
ራሱንም ጭምር የሚጠብቁትን ፋኖዎችን እያሳደነ የሚገልና የሚያስገድል ስለሆነ መጻጉዕ ብየዋለሁና እናንተም ከዛሬ ጀምራችሁ መጻጉዕ በሉት። ይህንን ስላልኩ ግን እነ ገዱ አንዳርጋቸውና እነ ተመስገን ጥሩነህ ሁላችሁም ብትሆኑ ከፍርድ የማታመልጡበት ጊዜው ሩቅ አይደለም። እናም የጥፋቱ ተካፋይ የሆኑት አባላቱ ሁሉ ሲሆኑ እንዲሁም በአራተኝነት ደረጃ ደግሞ በእውርነት በድንቁርና መንፈስ ተይዞና ታስሮ ከነዚህ ውጪ መኖር የሚችል የሚመስለው እኔ ስለ ሃይማኖት እንጂ ስለ ሀገር፣ ስለ ሰንደቅ ዓላማ፣ ስለ ታሪክ፣ ስለ ማንነት ወዘተ ወዘተ ስለምትሉት ነገር ሁሉ አያገባኝም የሚለው ሴቱ ነጠላውን አመሳቅሎ ለብሶና ተከናንቦ ወንዱም ጋቢውን አመሳቅሎ ለብሶ ነጭ በነጭ ሆኖ ወደ ቤተክርስቲያን ሲሄድ ሲያዩት መንጋ የቆላ ፍየል የሚመስለውና አርቲፊሻል አበባ የሚመስለው ለነገሩማ ግብሩስ ቢሆን እንደዛው አይደለ? ደሞ እንደ ልማድ ሰደበን ብለህ የተለመደውን ቱቦ አፍህን ክፈትብኝ፣ መቼም ጠማማ ነህና። ስለሆነም የመዳን ዕድልህ የጠበበ ነው። እናማ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ የሚለው አስመሳይ ክርስቲያን ተብየው ሁሉ በአንድነት ሆነው ነው። ይሁንና በኢትዮጵያ የግዛት መሬት ጉዳይ፣ በሕዝቧ ጉዳይ፣ በታሪኳ ጉዳይ፣ በሰንደቅ ዓላማዋ ጉዳይ፣ በሃይማኖቷ ጉዳይ፣ በአንድነቷ ጉዳይ፣ በነጻነቷ ጉዳይ፣ በማንነቷ ጉዳይ፣ በህልውናዋ ጉዳይ ሁሉ ለጥፋቷ እጃቸውን የዘረጉባት፣ እግራቸውን ያነሱባት፣ ዓይናቸውን የገለጡባት፣ አፋቸውን የከፈቱባት የስም ኢትዮጵያውያን የሆኑ ብቻ ሳይሆኑ ይህ ሁሉ ጥፋት በካህዲዎች ሲጸነስባት፣ ሲወለድባት፣ ሲያድግባት፣ ሲፈጸምባት እኔን ምን ቸገረኝ ብላችሁ ዝምታን የመረጣችሁ ኢትዮጵያውያን ሁሉ ማንም ይሁን ማንም፣ ምንም ይሁን ምን፣ መቼም ይሁን መቼ፣ የትም ይሁን የት፣ በምንም ይሁን በምን በመድኃኔ ዓለም የቁጣ መቅሰፍት አብራችሁ መጠረጋችሁና ወደ ሲኦል መጣላችሁ እንደማይቀርላችሁ እያንዳንድህን በድንግል ማርያም ስም አስረግጬ መናገሬን እወቅ። ትግሬና ኦሮሞ ሆነው በአንድነት አልበቃቸው ብሎ የነሱ ጥፋት አሳልፈው ሰጡን ለአረቦች እሳት። እነሱም ላይ ተርፎ ከጥፋት ከሞት ስበው አመጧቸው ለሁሉም መልቂት። ወየው ወየው ትግሬ መጨረሻ ጉድ ነው፣ ወየልህ ኦሮሞ መጨረሻ ጉድ ነው። ሕዝብህና ምድርህ ሰዶም ገሞራ ነው። ብትጮህ ብትንጫጫ የሚያድንህ ማን ነው? ማንም። በስደት ላይ ሆኜ እናንዬ ኢትዮጵያን ባሰብኳት ጊዜ አለቀስኩ። አሁንም ይህንን ስጽፍ እንባዬ በመነጸሬ ላይ ወረደ። ያሳደዱኝ ሰይጣኒዝም የሆኑት የቤተ መንግሥትና የቤተ ክህነት ባለሥልጣናት፣ የደህንነት አባላት ተብዮች ሁሉ በስንትና በስንት የውስጥና የውጭ ጠላት ሊወረሩና ሊጠፉ ሳሉ ምንም ያልበደልኳቸውን እኔን በከንቱ ድካምና ኪሳራ ይፈልጉኛል፣ ያድኑኛል። አያለመታደል! እኔ ግን እነሱ ጨርሰው እስኪጠፉ ድረስ እንዲህ እላለሁ፣ አንቺ ግዑዝ መሬትና እንዬ ኢትዮጵያ ሆይ፣ ምንም እንኳ ካንቺ የተወለዱት ከሃዲ ልጆችሽ አንድ ሆነው መከራዬን ቢያበዙብኝም መካድ ይቅርና አንቺ ኢትዮጵያ መሆንሽን እኔም ደግሞ ኢትዮጵያዊ መሆኔን ባላስብና ብረሳ ቀኜ ኃይሌ ክብሬ ትርሳኝ። ከማንኛውም ደስታዬ በላይ አንቺን እናንዬን ኢትዮጵያን ባልወድ አንቺን በእናትነት የሰጡኝ መድኃኔ ዓለምና ድንግል ማርያም አይውደዱኝ፣ ይካዱኝ። አቤቱ ኢትዮጵያን እስከ መሰረቷ ማለትም ስሟንና ወሰኗን ሁሉ እናፍርስ እናጥፋ ያሉትን የትግሬን የኦሮሞን ልጆች በመዓትህ አስባቸው። በል በስድብና በተቃውሞ ተንጫጫ። እኔን ይቅርና ሀገርን ያህል ትልቅ ነገር ተሳድባችኋል፣ ክዳችኋል። ስለዚህ በእኔ ላይ ምንም አታመጡም፣ በጣታችሁም አትነኩኝ። ማን ሊፈቅድላችሁ? አንተ ወራዳ የቃል ኪዳን ሰንደቅ ዓላማ አቃጣይ የሆንክ የትግሬና የኦሮሞ ልጅ ወይ፣ ኢትዮጵያን ስለተበቀላችኋት እናንተንም የሚበቀላችሁ ሁሉ ብፁዕ ነው። በእናንተ የጥፋት መንገድ የሄዱትንና የሚሄዱትን ሕፃናትና ታዳጊ ልጆቻቸውን ይዞ በዓለት ላይ የሚፈጠፍጣቸው ሁሉ ብፁዕ ነው። ምንጭ ከዳዊት መዝሙርና ከኔ ከራሴ የተወሰደ ነው። በዚህ መሰረት የአማራ ነገድ የሆንክ ትውልድ ሁሉ ራስህን በራስህ በምትበድልበት ኃጢአትህና ነገድህ ወገንህን የወንዝህን ልጅ የደብርህን ልጅ በምትበድልበት ኃጢአትህ ሁሉ
በአማኑኤል የቁጣ መቅሰፍት ልትጠረግ ነውና የት ትገባ? ምን ይውጥህ? ሀገርህን ኢትዮጵያን ከማንኛውም ጠላት እንደምትጠብቅና ቀድመህ እንደምትሞትላት ሁሉ ነገድህን፣ ወገንህን፣ የወንዝህን ልጅ የደብርህን ልጅ ባትገልና እርስ በርስህ የምትከባበር የምትዋደድና የማትገዳደል ቢሆን ኑሮ በምድር ላይ ማን እንዳንተ ከእስራኤላውያን የማትማሩ ከንቶች ናችሁ። በጌ ምድር ጎንደር ስማኝ ባዶ እንዳትቀር፣ ጎጃምና ሸዋ ስማኝ ባዶ እንዳትቀር፣ አንተ ቤተ አማራ ስማኝ ባዶ እንዳትቀር። ከአረቦች በፊት ኦሮሞ ሊወርህ መምጫ መድረሻውን ሌት ከቀን ሲመክር ባዶ እጅህን ሆነህ ተው አታንቀላፋ። መንግሥት አለ ብለህ ሳታደርግ ተስፋ ተዘጋጅተህ ጠብቅ በአንድነት በይፋ። ጎንደር ተነሳና ንገረው ለጎጃም፣ ጎጃም ተነሳና ንገረው ለሸዋ፣ ሸዋ ተነሳና ንገረው ለወሎ። ተዘጋጅቶብሃል ሊወርህ ኦሮሞ፣ በአብይ አትታለል ንቃበት በቶሎ። ትግሬና ኦሮሞ መጥፊያቸው አንድ ነው፣ ትግሬና ኦሮሞ መጥፊያቸው አንድ ነው። የሁላችን ጠላት አረብ ሲገባ ነው። በሉ እንግዲህ አድማጮች፣ አንባቢያን የአማራን ነገር ከዚህ ላይ እንደማቆየት ላድርገውና ትናንት ወደ ተበተኑትና ዛሬ ደግሞ ተረኛንን ብለው ሀገር ምድሩን እየረበሹት ወዳሉት ወደ ትግሬና ኦሮሞ ሊሄድ። ትግሬና ኦሮሞ ሆይ እናንተ ደግሞ እጅግ በጣም በጣም ትልቁንና ሰማይ የነካውን ኃጢአታችሁ ሀገርን፣ ሕዝብን፣ ሃይማኖትን፣ ታሪክን፣ የሰው ልጅ ነጻነትን፣ የሕዝብና የሀገርን አንድነትን፣ የሰውንና የሀገርን ህልውና፣ የሰውን ልጅ መብት፣ የሰውን ልጅ ክብር ሁሉ በማጥፋታችሁ የኢትዮጵያና የኢትዮጵያውያን አምላክ ኃያሉ እግዚአብሔር በመለኮታዊ መቅሰፍቱ መዓቱ አይቀጡ ቅጣት ሊቀጣችሁ ሊጠርጋችሁና ለዘላለም ሊያጠፋችሁ ወደ እሳት ባህር ሊከታችሁ ከፊታችሁ ከጀርባችሁ ከቀኛችሁ ከግራችሁ ከጭንቅላታችሁ ላይ ቆሞባችኋልና የሚያድናችሁ ማን ይሆን? ማንም ማንም። ወዮላችሁ ከፊታችሁ ላለችባችሁ ለዚያሽ ቀን። እግዚኦ እግዚኦ! የዛች ቀን የዋይታ ጩኸትና የእልቂት ሞት ምን ጆሮ ነው የሚሰማው? ምን ዓይን ነው የሚያየው? ወዮልን ምእመናን፣ ወዮ ለነፍሰ ጡር፣ ወዮ ለመጫቶች፣ ወዮ ለሕፃናት፣ ወዮልን ዲያቆናት፣ ወዮልን ካህናት፣ ወዮልን መነኮሳት፣ ወዮልን መናንያን ባህታውያን፣ ወዮልህ ጳጳሳት። አንተ አስመሳይ ሁሉ ለ30 ዓመት ጸረ ኢትዮጵያን እና ጸረ ኢትዮጵያውያን በሆኑት ከሃዲያን ባለስልጣናትና ሰራዊታቸው በሆኑት ቅጥረኞች ጥይትና ቆመጥ ስንትና ስንቱን ኢትዮጵያዊ ዜጋ ሁሉ ነገደ አማራ ሁሉ ክርስቲያኖች ሁሉ በግፍ እየተጨፈጨፉ ሲሞቱና አካለ ጎዶሎ ሆነው ሲቀሩ ከነ ፓትርያርካችሁ ጭምር ዝምታን የመረጣችሁና ከዝምታም አልፋችሁ ተርፋችሁ በስውር ሆነ በግልጥ የጥፋታቸው ተባባሪ እስከ መሆን የደረሳችሁ ሁሉ የእነዚህን ንጹሐን ሁሉ ደማቸው በእጃችሁ እንዳለ እወቁ፣ እመኑ። ወዮሉ ፓትርያርክ፣ አንተ አስመሳይ፣ በሰው ዓይንና ፊት የተከበርክ በእግዚአብሔር ዓይንና ፊት ግን የተናቅህ የተዋረድክ እንደ ቆሻሻ የምትታይና የእሳት ባህር የተዘጋጀልህ። አዎ እያንዳንድህ እንደ ልማድህ በድንቁርና አእምሮህ ደግሞ ምን አባቱ አባቶቻችንን የሚሳደብና የሚያዋርድ እያልክ ቀልድ፣ ስደበኝ፣ እርገመኝ። አልተሳደብኩምና አላዋረድኩም እንጂ ብሳደብና ባዋርድስ እኔ በመሳደቤና በማዋረዴ ትናደዳላችሁን? ምንስ ልታደርጉላቸው ትችላላችሁ? ገና ወደ ሲኦልና ወደ እሳት ባህር እየተወረወሩ ሊጣሉላችሁ ነው። የሄዱትም ሁሉ እየተጣሉ ነው። በሉ ሂዱና ፈጣሪን ፍርድህ ልክ አይደለም፣ አባቶቻችንን አትኮንንብን፣ እኛን ኮንነን በሉትና ከሲኦል አውጧቸው። እነሱን ልታወጡ ይቅርና እናንተም መግቢያችሁን እንጃ። የሁላችንም የማትሪክ ውጤቱም ሆነ የዩኒቨርሲቲ የመመረቂያ ጽሑፋችን ከፊታችን ስለሆነ ሳንወድ በግድ እንሰማዋለን፣ እናየዋለን። ስለዚህ እናንተ በእኔ ላይ እኔም በእናንተ ላይ ለጥፋት ለመነሳሳት አንቸኩል። የየራሳችን ስውር ኃጢአት ይበቃናል። ለነገሩ እናንተ በእኔ ላይ ለጥፋት ከተነሳችሁብኝ ዘመናት ተቆጠረ፣ ነጎደ፣ አለፈ፣ አልሆንላችሁ አለ እንጂ። ከአውማአትከ ለአለ አሕዛብ ኢትዮጵያ እለ ይአምሩከ ወለአለ መንግሥት ኢትዮጵያ አንተ ይጸውአ ስመከ። ትርጉም
በማያውቅህ በኢትዮጵያ ሕዝብ አሕዛብ ላይ ስምህንም በተዋህዶ እምነት በማይጠራ በኢትዮጵያ መንግሥት ላይ መዓትህን አፍስስ። ኢታርምም ወይትጸምም እግዚኦ እስመ ናሁ ወውኡ ጸላአትነ ወአንስኡ ርእሶሙ ጸላአትነ ወተማከሩ ላዕሌነ ወይቤሉ ንዑ ንስሮሙ እምአሕዛብ ወይዘክሩ እንከ ስመ ኢትዮጵያ እስመ ተማከሩ ህቡረ ወአረዩ ላዕሌነ ተሰካታዩ ወተካየዱ። ትርጉም አቤቱ ዝም አትበል አትዘግይም፣ እነሆ ጠላቶችን በእኛ በአማራዎችና በክርስቲያኖች ላይ ጮኸዋልና፣ ጠላቶችንም በእኛ በአማራዎች በክርስቲያኖች ላይ ራሳቸውን በትዕቢት አንስተዋልና፣ በእኛም በአማራዎችና በክርስቲያኖች ላይ ተማከሩ። ኑ ከሌላው ነገድ ሕዝብ ለይተን አማራን እናጥፋቸው አሉ። ከእንግዲህም ወዲያ የኢትዮጵያን ስም እያሰቡ አያንሱ አሉ። በአንድነት ተካክለው ተማክረዋልና በእኛ በአማራዎችና በክርስቲያኖች ላይ ሴራ ቆረጡ፣ ቃል ኪዳንም አደረጉ፣ ጨርሰው ለማጥፋት ማለት ነው። እንዲህ የሚያደርጉብን እነማን ናቸው ካላችሁኝ፣ ትግሬና ኦሮሞ እንዲሁም አረብና አውሮፓውያን ናቸው እንጂ ሌላ ማንም። ይኸው ትናንትም ዛሬም የኤሳው የፈርዖን የሰናክሬም ልጆች ሆነው ኢትዮጵያን፣ አማራን፣ ክርስቲያንን እያስቸገሩ ያሉ እነሱ ናቸው። ዋጋቸውን የሚያገኙበት ቀን ሩቅ ባይሆንም ለጊዜው ግን በጣም አስቸገሩን። አምላኬ ረስዮሙ ከመሳዕር ዘቅድመ ገጸ እሳት ወከመ እሳት ዘያውኢ ገዳመ ወከመ ነበልባል ዘያነድድ አድባረ ከማሁ ሰዶዶሙ በአውሎከ ወሁኮሙ በመቅሰፍትከ ምዕላ ውስተ ገጾሙ አሳረ ወያምሩ ስመከ እግዚኦ ይተሐፈሩ ወይተሐወኩ ለዓለም ይሐስሩ ወይተሐጎሉ ወያምሩ ስመከ እግዚአብሔር ከመ አንተ ባሕቲትከ ልዑል ዲበ ኩሉ ምድር። ትርጉም አምላኬ ሆይ የአማራንና የክርስቲያኖችን ጠላቶቻችንን ሁሉ በእሳት ፊት እንዳለ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ አንተም እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው፣ በፊታቸውም እፍረትን ሙላ። አቤቱ ስምህን ይወቁ ይፈሩ፣ ለዘላለም የሚታወቁ ይጎስቁሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይ አንተ ብቻ ልዑል እንደሆንክ ይወቁ። አሜን አሜን አሜን። ዘላለማዊ ድልና ክብር ለአንዲት ኢትዮጵያና እውነተኛ ኢትዮጵያውያን ለሆኑት ሁሉ ይሁንልን። ዘላለማዊ ውርደትና ሞት ለሀገር ውስጥና ለሀገር ውጪ የአንዲት ኢትዮጵያና የአንድ ኢትዮጵያውያን ጠላቶች በሆኑት ሁሉ ላይ ይሁንባቸው። ደግሞም ይሆናል፣ በምንም ተአምር አይቀርም። እናንተ በክርስቲያን አማራነታችሁና በሙስሊም አማራነታችሁ በንጹሕ ኢትዮጵያዊነታችሁ ምክንያት የውጭ ጠላቶችን ቅጥረኛና ባንዳ በሆኑት በትግሬ ከሃዲዎችና በኦሮሞ ከሃዲዎች ጠላትነት እየተሰቃያችሁ ያላችሁት ሁሉ አይዟችሁ። ዛሬ በሳይጣኒዝም ሥራቸው በርትተው የምታዩዋቸውን የትግሬና የኦሮሞ ከሃዲዎች ሁሉ ከቅርብ ጊዜ በኋላ ለዘላለም አታዩዋቸውምና መከራውን ታገሱ። እግዚአብሔር ለእኛ በግፍ ለተገፋነው ሁሉ ማዳኑንና ደስታውን በዓይናችን ያሳየናልና። የመጨረሻ ማሳሰቢያ ለትግሬ ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶች፣ ምሁራን ተብዬዎች ሁሉ ፈጣሪን አታውቁትምና አታመልኩትም እንጂ። ምናልባት የምታመልኩትና የምታውቁት ከሆነ ግን እንዲያው በፈጠራችሁ ብላችሁ የምነግራችሁ ነገር እናንተ አብይ አህመድን ከናንተ በላይ ገዳይ፣ ጨፍጫፊ፣ አፈናቃይ፣ ወራሪ፣ አጥፊ፣ ጎሰኛ፣ ጎጠኛ፣ ሀገር አፍራሽ፣ ሀገር ሻጭ፣ ከፋፋይ፣ በታኝ፣ ሌባ፣ ዘራፊ፣ ውሸታም፣ ከሃዲ፣ ጨካኝ ወዘተ ወዘተ እያላችሁ በባለጌ አንደበታችሁ ደፍራችሁ ለመተቸትና ለመንቀፍ፣ ለመቃወምና ለመሳደብ፣ ለመክሰስ በእውነት ትምህርቱ፣ ዕውቀቱ፣ ብቃቱ፣ ሞራሉ፣ መንፈሱ፣ እውነቱ ሁሉ ከእናንተ ማንነት ውስጥ አለ። እንዲያው ግን አታፍሩም? ኀፍረትንና ነውርን የማታውቁ ኀፍረትንና ነውርን የምታውቁና ጤነኛ ባለ አእምሮ ሰዎች የምትሆኑ መቼ ነው? ደግሞስ ብዙ አይነት ሰይጣናዊ ስም የምትሰጡት የወለዳችሁት ያሳደጋችሁት የእናንተ የግብር ልጅ መሆኑን አታውቁምን? ልትክዱ ነውን? መጀመሪያ ላይ በደህንነት ያሰለጠናችሁትና የሾማችሁትስ በእናንተ ሰይጣናዊ ዘመነ መንግስት ጊዜ መሆኑን ልትረሱ ነው ወይስ ልትክዱ? ስለዚህ ምንም ቢያደርጋችሁና ቢያደርግ እናንተ ያስተማራችሁትን
የነገራችሁትን ያሳያችሁትን ያሳወቃችሁትን ነውና የሚፈጽም ቻሉት። የእጃችሁን ነው የሰጣችሁ። አጉል ጫጫታ አትንጫጩ። እየተመለሳችሁ ልትፈርጡ እንደ ቁንጫ እንጥጥ እያላችሁ አትዝለሉ። ዝም ብላችሁ ወደ ሃይማኖት ተመለሱና በንስሐ ታስራችሁ በተስኪያን ሳሙ። አርፋችሁ ቁጭ በሉ። ከእንግዲህ ወዲያ የእናንተ ነገር ያበቃና ያከተመ ነው። እስከ ክርስቶስ ምጽአትም ቢሆን ወደ መንግስትነት እንደርሳለን፣ በወንበር እንቀመጣለን፣ ሀገርን እንመራለን ብላችሁ እንዳታስቡ እንዳታለሙ። ኧረ ቅዠትም ቢሆን እንዳትቃዡ አደራ። ወትሮም ቢሆን አዲስ አበባ የገባችሁና ለ27 ዓመት ያህል የቆያችሁ ሀገርን ሃይማኖትና ሕዝብን አጥፍታችሁ እንደምትጠፉ ክፉ የሆነ ትንቢት ንግርት አስቀድሞ በተነገረባችሁ መሰረት ይፈጸም ዘንድ ግድ ስለነበር ነው እንጂ ለሀገርና ለሕዝብ መሪነት ትበቃላችሁ ብሎ ፈጣሪ የፈቀደላችሁና ያስቀመጣችሁ አልነበራችሁም። ለዚህም ነው እንዳልነበራችሁ ሆናችሁ መግቢያችሁ ጠፍቶ የቀረውና እንዳንበጣ ረግፋችሁ የቀራችሁት። መዝጊያ። አሁን በሶስተኛ የጽሑፍ መልእክቴ ላይ በውስጥ መስመሬ በጣም ብዙ ሰዎች በቁጥር ከ40 በላይ የሆናችሁ ብዙ ደብዳቤ ልካችሁልኛል። በተለይ ደግሞ ኢትዮጵያ የዓለም ብርሃን ማህበርተኛ የሆናችሁ ጨዋነት የተሞላበት የጽሑፍ ደብዳቤያችሁን ሁሉንም አንድ ባንድ አበጥሬ አይቼዋለሁና አመሰግናለሁ። የሚናገረውን ከማያውቅ የማህበርተኛችሁ አባል ከሆነው ከአንድ ዕውቀት አልባ ዲያቆን ተብዬ ከሆነው በቀር። ወትሮም እኮ ዲያቆን በዲ ፊደል ስትጠሩ ነው የተበላሻችሁት። ዲ ዲያብሎስ፣ ዲ ዲዮቅልጥያኖስ ወዘተ። ደግሞ በጽሑፍ ሲያመሰግነኝ፣ ሲያገነኝ፣ ሲያከብረኝ፣ ሲመሰክርልኝ አለማፈሩ አርቲፊሻል አበባ የሆነ ዲያቆን ነው። የሚገባ ከሆነ በቁጥር 3 የጽሑፍ መልእክቴ ላይ የሰይጣን ሰላምታና ምስጋና ለፈጣሪና ለመላእክት ምናቸውም አይደለም ብያለሁ። ስለዚህ የምናምንቴዎች ምስክርነት፣ ምስጋና፣ ክብር፣ ግነት፣ መውደድ ሁሉ ለአምሃ ኢየሱስ ገብረ ዮሐንስ ዕውቅናው ነው ብለህ የምታስብና የምታምን ከሆነ ሁሉም ተሳስተሃልና አስተውል። ጌታችን ኢየሱስ ክርስቶስ እኔ የእናንተን ክብር አልሻም የአባቴን እንጂ፣ እኔ ከእናንተ ክብር አልሻም ከአባቴ እንጂ እያለ በዘመኑ የነበሩትን የአፍ ቅቤዎችን የልብ ጠማማዎችን ሁሉ ይገስጻቸውና ያሳፍራቸው ነበር። ስለዚህ ስለ አምሃ ኢየሱስ ማንነትም የሚመሰክሩለት ግዑዝ የኢትዮጵያ ምድር፣ እውነት፣ መድኃኔ ዓለም፣ ድንግል ማርያም፣ ቅዱሳን ስውራን ናቸው እንጂ በሥጋ ገበያ እየተመላለስክ አንዴ ቀዝቃዛ አንዴ ሙቅ እየሆንክ የምታደርገው የጠፋብህ አስመሳይ ክርስቲያን የሆንከው ሁሉ አይደለህም። በተጨማሪም በውስጥ መስመሬ በድምፅ ሰላምታና መልእክት ያቀረባችሁልኝን ሰምቻለሁ። በጣም አመሰግናለሁ። እኔም ድምፃችሁን በመስማቴ ደስ ብሎኛል። እንዲሁም በጽሑፋችሁ በግላችሁ ስለ ራሳችሁ የጠየቃችሁኝ ሰዎችን መልእክታችሁን ሁሉ አይቼዋለሁ። ስለሆነም የግድ መልስ የሚያስፈልጋችሁን ሰዎች መርጬ በውስጥ መስመሬ ልጽፍላችሁ እሞክራለሁ። ደጋግሜ እንደነገርኳችሁ ለማንኛውም ግለሰብ ሆነ ማህበር ጥያቄ ለሁሉም በመልእክቴ እንጂ በውስጥ መስመሬ መልስ የማልሰጥ መሆኔን ነግሬያችሁ ነበር። እናንተም እንደተረዳችሁኝ አውቄያለሁ። አመሰግናለሁ። አሁን ግን ለተወሰኑ ግለሰቦች መልስ ለመስጠት የሚያስገድድ ነገር ስለሆነባቸው ነው። ኢትዮጵያ የዓለም ብርሃን ማህበርተኞች ስለ ማህበሩ ማንነትና ምንነት በጽሑፋችሁ መልስ እንድሰጣችሁ ስለነገራችሁኝ፣ ስላሳሰባችሁኝ፣ ስለጠየቃችሁኝ፣ ስለተማጸናችሁኝ ነገር ሁሉ እያመሰገንኩ ስለ እናንተ እውነተኝነት፣ ስህተተኝነት እናንተም ሆናችሁ ጠላቶቻችን የምትሏቸው ሁሉ እንድትነግሩኝም እንዲነግሩኝም አልፈልግም። ምስጋና ለመድኃኔ ዓለምና ለእናቱ እንዲሁም ለቅዱሳን ስውራን ይሁን። ከዕውርነቴ የሚመራኝ፣ ከድንቁርናዬ የሚነግረኝ፣ ከሽባነቴ የሚያራምደኝ፣ ከዱዳነቴ የሚያናግረኝ፣ ከጎባጣነቴ የሚያቃናኝ፣ ከለምጻምነቴ የሚያነጻኝ መሪ ስላለኝ አትጨነቁ። ለእናንተም ሆነ ለሚቃወማችሁ ሁሉ የምመክረው እንደ ዘመኖቹ ነጋዴ ፖለቲከኞችና የወንጌል ደላላዎች ምናምንቴ ሳትሆኑ ዝም ብላችሁ ለእግዚአብሔር፣ ለራሳችሁ ነፍስ፣ ለሰዎች ችግር ስትሉ
ነቢዩ ዳዊት ከክፉ ሽሽ መልካምንም አድርግ ባለው መሰረት መልካም ሥራን ብቻ ስሩ። እስቲ በሞቴ ሰይጣን በአካል ተገልጦ ቢሰድባችሁና ግብ ሊገጥማችሁ ቢመጣ መልሳችሁ ልትሰድቡት ነው? ግብስ ልትገጥሙት ነው? አታሸንፉትማ። ይህን የምነግራችሁ እኔ በተማርኩት ትምህርት ብቻ ሳይሆን እውነት እላችኋለሁ በአካል እየተገለጠ ስለምንገናኝና ስለምንገጥም ነው። እናም የሱ መሸነፊያና የኔ ማሸነፊያ አንድና አንድ ብቻ ነው፣ ማማተብ ብቻ። ያኔ ከመቅጽበት ብን ብሎ ይሰወራል። ታስታውሱ እንደሆነ በቁጥር 1 የአዋጅ መልእክቴ ላይ ከዘንዶ ጋር በአካል ገጥሜ እንደነበረ ነግሬያችኋለሁ። እናም ያኔ ዘንዶውን ያሸነፍኩት በ16 ዓመቴ የልጅነት ጉልበቴ የትግል ግብ በርትቼም አይደለም፣ በመልአኩ ቅዱስ ሚካኤል ደራሽነትና በማማተብ ብቻ ነው ትቶኝ ተምዘግዝጎ እንዲሄድ የሆነው። እናም እነዚህ ክፉ ተቃዋሚ የሚባሉት ሰዎች ለምሳሌም እነ ጋኔል ክብሪት ወይም ዳንኤል ክብረት፣ ዲያቆን ተብየው ዲዲ አባይነህ ካሴ፣ እነ የወንጌል ደላላው ሁሉም ቆሞ ሲሄድና ሲያወራ ሰዎች አይምሰሏችሁ። ጌታ ቢገልጥላችሁ ደስ ይለኝ ነበር። ሰይጣንን በአካላቸው ተሸክሞት ሲሄዱ ብታዩ ወየው ብላችሁ ነው የምታለቅሱላቸው። እናማ እነዚህን ተከታዮቻቸው ሁሉ በማንኛውም መንገድ ሲሰድቧችሁ የሰይጣን ግብር ልጆችና ባሪያዎች መሆናቸውን አውቃችሁ በሩቁም ይሁን በቅርብ ስትሰሟቸውና ስታዩዋቸው ለነሱ መልሳችሁ መሆን ያለበት አንድና አንድ ብቻ ነው። ይኸውም ማማተብና ዝምታ ብቻ ነው። ያኔ ደንግጠውና አፍረው ኩምሽሽ ይላሉ። ከዚህ ሌላ ግን እነሱን ውስጠ ሰምና ወርቅ በሆነ መንፈሳዊ ኃይለ ቃል አጥንታቸው እስኪሰበር ድረስ የምንቀጠቅጣቸው እኛ ነን። ለምሳሌ ቱቦ አፍ፣ አርቲፊሻል አበባ፣ የተከፈተ መቃብር፣ ሸረሪት፣ የሸረሪት ድር፣ የእፉኝት ልጅ እፉኝት፣ ምናምንቴ፣ የቆላ ፍየል፣ ጆሮ የተደፈነ እባብ ወዘተ እያልኩ እኔ እንደምናገረው ያለ ኃይለ ቃል ማለት ነው። አሁን ይህ ሁሉ ቃል ላልተማረ ደንቆሮ ሁሉ በቀጥታ ስድብ ይመስለዋል። ስለዚህም ነው ይሳደባል እንዴ ሰደበን እኮ እያለ ቱቦ አፉን የሚከፍት። ይህ አይነቱ ቃል ግን ትርጉም ያለው ሃይማኖታዊ ትምህርት ሆኖ ለተግሳጽ የምንጠቀምበት ኃይለ ቃል ይባላልና ጤነኛ የሆናችሁ ክርስቲያኖች ሁሉ በመንፈሳዊ ሕይወታችሁ ዕውቀታችሁ ታላላቅ የሆኑ አዋቂ መምህራኖች የሆኑ በሃይማኖታዊ ኃይለ ቃል ሲገስጿችሁ ከጥፋታችሁ በተጨማሪ ያለምንም ዕውቀታችሁ ስድቡን ሰደቡን ሳትሉ ቁጣቸውንና ተግሳጻቸውን መቀበል ብቻ ነው። ይህን ሁሉ የምነግራችሁ እኔ ያለፍኩበት ስለሆነ ነው እንጂ እናንተ በቀጥታ ብትገጥሟቸው ኃጢአታዊ በሆነ ግልጽ በሆነ ቆሻሻና ተራ ስድብ ስለምትሰዳደቡ መልስ አትሰጣጡ። የእናንተ ኃይለ ቃልና ተግሳጽ መሆን ያለበት ማማተብና ዝምታ ብቻ ነው። በተቀረው ግን ሰይጣኒስቶች ሆይ እስቲ መጀመሪያ አምሃ ኢየሱስን በሰይጣናዊ የቅናት መንፈስ ከመሳደብና ከማጥላላት በፊት አምሃ ኢየሱስ በሚሄድበት መንገድ ሂድ እስቲ፣ በሚኖርበት ቦታ ኑር እስቲ። እያንዳንድህ ክርስቲያን የምትባልና ወንድም የምትባል ያኔ ነው አምሃ ኢየሱስ እንዳንተ አልጋ እያሞቀ የሚኖር መሰለህ? መንጋ ምናምንቴ። መልእክቴን ስቋጨው ሥራ ለሰሪው እሾህ ላጣሪው እንዲሉ ለኢትዮጵያ የዓለም ብርሃን ማህበር ምንም ሁኑ ምንም እስካውቃችሁ ድረስ አሁን የምነግራችሁ ግን ጉድ ነው። ይኸውም ስለ እናንተ መጥፎነት በብዙ ዝርዝር ጽፈው ተግሳጽና ተቃውሞ እንዳቀርብባችሁ የጠየቁኝን ደብዳቤያቸውንና የእኔን መልስ በደንብ አይታችሁታል። በሰጠሁት መልስም ሁላችሁም ማለት ይቻላል ደስተኞች እንደሆናችሁና እንደኮራችሁ ነው ያየሁት። ለመልሴ ቅንጣት ስህተት የለብኝምና አለብህ የሚለኝ ቢኖር እንኳ አልቀበለው፣ ማን እንደሚመልሰው አውቃለሁና። እናም የሚገርመው ነገር ውሸትም ይሁን እውነት እንደነገርኳችሁ ለጊዜው እስካሁኗ ሰዓት ድረስ ማንነታችሁን ባላውቅም በእናንተ ላይ ያንን ሁሉ የዕዳ ደብዳቤ ከጻፉልኝና በቂ መልስ ከሰጠኋቸው በኋላ እነሱም መልሰው ስለ እናንተም ሆነ ስለ እኔ መልስ የሚሉኝን ነገር ለማየትና ለመስማት ብዬ መልእክቴን ከለቀቁህ በኋላ ድረገጼን ሳልከፍት ከ2 ሳምንት በላይ ቆየሁና የሁላችሁንም ባንድ ላይ ለማየት ብዬ ከፈትኩና ሳየው ከዛ ሁሉ ሰው መልእክት የነሱ የመልእክት መልስ ጨርሶ የለም። እኔም ሥራ ለሰሪው እሾህ ላጣሪው ይባሰው ብዬ ዝም አልኩላችኋለሁ። ሌላው መልሳቸው ይቅር ደርሶናል እንኳን አላሉም። ታዲያ ይህ ምን ይባላል? ሁላችሁም ብትሆኑ ለክፉ ሥራችሁ ስትሉ አምሃ ኢየሱስን የኛ መናገሪያ አፍና አድርገው ብላችሁ አስባችሁና እያሰባችሁ ከሆነ ከመሳሳት አልፋችሁ ተርፋችሁ ሰይጣን በቁማችሁ እየተጫወተባችሁ ነውና ስለ ተንኮለኝነታችሁ ንሳችሁን ተናዘዙና ቀኖናችሁን ብትቀበሉ ይበጃችኋል። ነገርኩ። በነፍሳችሁ አትቀልዱ። እናማ ማናችሁም ብትሆኑ ክፉ ነገር ለመናገር ለመስማት
ለማየት፣ ለማሰብ፣ ለመስራት እስቲ አትቸኩሉ፣ አትፍጠኑ፣ ከኔ መልስ ተማሩ። የመለስኩላቸው ሁሉ እንዳየው የማያዳግም መልካም መልስ ነው። እነሱም ግን ጠይቀውና መልስ ሲያገኙ የአውሬ ድምፅ ሲሰሙ በሩቁ በሮ እንደሚሄድ ሰው የኔም ድምፅ የአውሬ ድምፅ ሆነባቸው መሰል በዛው በሩቅ በረው ጠፉ እኮ። ለምን? አሁን እኔም በተራዬ መልስ ስጡኝ እንጂ ማለት እችል ነበር፣ ግን አልፈልግም፣ ደሞም አትሰጡኝም። ማንነታችሁን እንኳን ራሳችሁ እኔም ተረዳኋችሁ። አወይ ያለመታደል! አሁን ግን ይህንን መልእክት አይታችሁ ቸኮልክ እንጂ እኛ እኮ መልስ እየጻፍንልህ ነበር፣ ወይንም ኧረ ባታየው ነው እንጂ ጽፈንልሃል ትሉኝ ይሆናል። አታፍሩምና ከእንግዲህ ብትጽፉልኝ ግን እኔ አላየውም፣ ባየውም መልስ አልሰጣችሁም። ለማንኛውም እናንተም እኔም ሁሉንም ይህንን ጠማማ ልባችንን፣ ጠማማ ጆሮአችንን፣ ጠማማ ዓይናችንን፣ ጠማማ አንደበታችንን መድኃኔ ዓለም በፈቃዱ በቸርነቱ ብቻ ይማረን። ሌላ የምለው የለኝም። ይህንን ሁሉ የምጽፍላችሁ የመኝታ ሰዓቴን በመተውና የኩላሊቴን ሕመም በመቻል ተቀምጬ ነው። ለክፋት ብቻ በነገር የምትኖሩ ክርስቲያን ተብዬዎች አወያችን ከፊታችሁ ያለችውን የጨለማ ቀን እንዴት ትችሏት ይሆን? ማለፍስ አታልፏትም። ከዚያም ዲያብሎስና ሲኦል ይጠብቋችኋል። መልካም የሲኦል መንገድ ቤትና ኑሮ ይሁንላችሁ። ምስጋና ለመድኃኔ ዓለምና ለእናቱ ለእመቤታችን ለድንግል ማርያም ይሁን። ተጻፈ ከአምሃ ኢየሱስ ገብረ ዮሐንስ ከምድረ ላዕላይ ግብፅ ገዳመ አስቄጥስ ሚያዝያ 3 2013 ዓመተ ምህረት ተፈጸመ።